ወዳጃችን የኛ ሰው ሰርግና ሞት አንድ ነው እንዲል በብሂሉ ጥንዶች የሰርጋቸው ለተምር ድምቅ ብሎ እንዲያልፍ ሲታትሩና አቅም ያለው ድል ያለ ድግስ በተንጣለለ ቅንጡ አዳራሽ ውስጥ ደግሶ ሲሞሸር ሌላው ደግሞ እንደ አቅሚቲ ዳስ ደኩኖ አቧራ አስጭሶ ሲሞሸር ማየት የተለመደ ነው። እንደው ግን ታዲያ ሰርጎትን ከመሬት 180 ሜትር ሽቅብ ወደ ሰማይ ወጥተው ድልድይ ላይ በተቋጠረ ገመድ ላይ ተንጠልጥለው ያድርጉት ቢባሉስ? ሰርጌንም ተስካሬንም አንድ ላይ ልደግስ ካልሆነ በስተቀር የሞት አፍንጫ ያሸተትኩ የምሞሸረው ምን በወጣኝ የሚል ምላሽ ሊሰጡ እንደሚችሉ እየገመትን የቻይናውያኑን ሙሽሮች አስገራሚ የጋብቻ ስነ ስርዓት እናስቃኘዎት። በትዳር ተሳስረው በአንድ ጣራ ስር ለመኖር የወሰኑት ቻይናውያኑ ጥንዶች ወይዘሪት ጂያንግ ሁይጂና አቶ ጁዎ ዌንሎንግ ሊሞሸሩ ቀን የቆረጡት በቻይናውያኑ የዘመን አቆጣጠር የፍቅረኞች ቀን በሚከበርለት እንዲሆን ነው። አምሯል ሸገኑን የምናስጨፍርበትን የሰርግ ስነ ስርዓት የትና ድርግ ብለው ሙሽሮቹ ሲወያዩ ታዲያ ለምን በፈረንጃፍ ብሬቭ ሜንስ ብሪጅ በአማርኛችን ደግሞ የደፋር ወንዶች ድልድይ ስር በገመድ ተንጠላጥለን ዘመናዊ ማርዬ እያስባልን አንሞሸርም የሚል ሐሳብ ከሙሽሪት ይቀርባል። ከሞት ጋር ጸብ ያለሽ በዳቦ የመባባሉ ነገር ባይዋጥለትም አንቺን አግብቼ በሞትም አይቆጨኝ በሚል ወኔ የመጣው ይምጣ ብሎ ሙሽራውን በሙሽሪት ሐሳብ ይስማማና ይህንን ውጥናቸውን ሊያሳካላቸው ወደሚችል ተቋም ሄደው ሐሳባቸውን በዝርዝር አስረድተው ከተስማሙ በኋላ የሰርግ ስነ ስርዓታቸው የደፋር ወንዶች ድልድይ ስር በገመድ ላይ ተወጥሮ በተንጠለጠለ ምንጣፍ ቢጤ ላይ በአቧራ ሳይሆን በጉምጭስ ታጅቦ ተከውኗል። ሀገረ ቻይና ሁናን ግዛት ሺኒውዣይ ብሔራዊ የጂኦሎጂካል ፓርክ ውስጥ የሚገኘውና የደፋር ወንዶች ድልድይ የሚል ስያሜ የተሰጠው ድልድይ ከመስታወት የተሰራና ቁልቁል ገደል እየተመለከቱበት የሚረማመዱበት ድልድይ እንደሆነ ልብ ይሏል። ራሳችንን ለመፈተን ብለን ያደረግነው ነው። ቀኑ የፍቅረኞች ቀን ስለሆነ ይህንን ቀን ለየት ባለ መልኩ ልናከብረው ነው የፈለግነው ስትልም ነው ካልጠፋ ስንት ቦታ ሰማይ ላይ መሞሸርን ምን አመጣው ለሚል ጥያቄ ሙሽሪት ምላሽ የሰጠችው። በሰርጉ ስነ ስርዓት ሙሽሪት ከራሷ ይልቅ ለከፍታ ቦታ ስር የሰደደ ፍራቻ ላለው ባሏ አብዝታ ተጨንቃ የነበረ ሲሆን ባላቶ ጆም ቢሆን ከድልድዩ ላይ ወርዶ ምንጣፉ ላይ እስኪደላደል ድረስ እጁን የሙጥኝ ከያዘው ገመድ ላይ ለማላቀቅ አልፈቀደም ነበር። እናም በስተመጨረሻ ሁሉም ነገር ተስተካክሎ ካበቃ በኋላ በሐዘን በደስታ ላንለያይ ብለው ገደል አናት ላይ የተማማሉት ሙሽሮቹ ለወትሮ በሰማይ ሆኖ ስንትና ስንት ሙሽሮችን ቁልቁል ሲያየኖረውን አሞራ እነሱ ቁልቁል እያዩት ምናልባትም በቻይንኛ አሞራው ቀርቶ ሙሽራ በሰማይ ሲታይ ዋለ ተብሎ እየተዜመላቸው የትዳር ክራቸውን ቋጥረዋል። ወዳጃችን የቀበጡ ለት እንዲል ብሂሉ በሰርግ ለት እንዲህ አጓጉል ነገር መሞከሩ ደስታን ወደ ሐዘን ለውጦ ሊያርፍ የሚችል መሆኑ ሐቅ ቢሆንም ቻይናውያኑ ጥንዶች ግን ሐሳባቸው ሰምሮላቸው የደፋር ወንዶች ድልድይ ስር ተንጠላጥለው ተሞሽረው ዓለምን አጀብ አሰኝተውታል። ለሙሽሮቹ መልካም የትዳር ዘመን እየተመኘን ራስን መፈተን በሌላ ነው። ሰርግን በእድር ድንኳንም ቢሆን ሰርጎ መደሰት ነው የሚያዋጣው ብለናል።